የአብርሽ ፍቅረኛ መጣች። ጉድ ነው። አብርሽ እንግዲህ ሄርሜላንም ሩታንም አሰናብቶ ከሌላ ጋር ሊቃኝ ነው። ህይወት ሀብሎ ሊመሰረት ነው እንዴ? ጉድ ዘንድሮ። ሄርሜላ የአብርሽን ይቅርታ ተቀበለች። አብረን መቀጠል ግን አንችልም አለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ራህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከችከቸች ብያለሁ። ለቤቱ አዲስ የሆናችሁ የደወሉ ምልክት በመጫን ቤተሰብ አድርጉኝ። በመጀመሪያ ግን ለወንድማችን ለአባታችን ለድሆች ለየቲሞች አባት ለሆነው ለማስተራብነት ሶለት ዘዋድሮ አይለይ እያልኩኝ መጥቻለሁ ማለት ነው። ቪዲዮውን ግን በላይክ በሸር እያረጋችሁ ጀምሩት። እንግዲህ አስተያየታችሁን በኮመንት አስቀምጡልኝ። ዛሬ ላይ እንግዲህ የመጣሁት አብርሽ ሩታ ጌሙን ተጫውታ ሁሉንም ነገር ከህይወቱ ከማንም ጋር እንዳስወጣች ይነገራል። ከዛም አልፎ ደግሞ ሄርሜላም ጋርም ተራርቆ ነበረ። ሄርሜላ ደግሞ አሁን ላይ ይቅርታ ሊጠይቃት ሲል አንተ በአንድ ቀን ከህይወትህ አስወጥተኝ እንዴት ነው ላንተ እኔ ይቅርታ ማደርግልህ? ምነካ አብርሽ ብላ መልስ ሰጥተዋለች ማለት ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ በጣም የሚገርመው ነገር የሁላቸውም እንደዚህ ጣጣ ውስጥ መግባት ያሳዝናልም አንዳንዴ ማለት ነው። እንግዲህ ሄርሜላም ትታው ሄዳለች። ከእንግዲህ እኔ ራሴን አቋሜን አድርጌ ነው ምኖረው ብላለች። በነገራችን ላይ አብርሽ ያው እዚህ ላይ ተጠያቂ የምትሆነው አንተ ነህ። ምክንያቱም አንተ ለሚስትህ ያልሆንክ ሌላ እንደማትሆን ይታወቀ ነው። ለሩታ መጀመሪያ ሳይሆን ቀደም ይቅርታ ማድረግና እሷን መንከባከብ ሲገባ እሷን ትተህ ሌላ ሴት ጋር መንዘላዘል መዘዙን አየኸው በራስህ ጣጣ ማለት ነው። አሁን ደግሞ ያ አለፈና እንግዲህ ሶስተኛ የተባለው እውነት ነው ወይስ ምንድነው? ጉድ ዘንድሮ። ከዛም አልፎ ተርፎ እንግዲህ በሚገርማችሁ ሁኔታ ሄርሜላ ከአብርሽ ርቃ እንግዲህ እውነት ህይወትን ልትመሰርት ነው። አብርሽን እኮ ነግሬህ ነበረ አንተ ሳይመስልህ ቀረ እንጂ። ስለዚህ ራቀኝ እና አብርሽ ወዴት እየሄደ ነው ውዶቼ ማለት ነው። አሁን ላይ እንግዲህ ለሩታም አይታችኋል፣ ሰምታችኋል። በዱዓ ነው የሸኛት። እሱ ግን ያው አብርሽ ሩታ አንቺ አጠፋሽው ብሎ እንግዲህ ወረቀቱንም የምትፈልገውን አድርጎላታል። በነገራችን ላይ የሩታ ቤተሰቦች ያው ከአብርሽ ጋር መለያየቷ ፈቃደኛ አልሆኑም። እንደዚሁም የአብርሽ አባት ጋሼ ፈቃደኛ አልሆነም ማለት ነው። አሁን ላይ ግን አብርሽ እኔ በራሴ ወሰኜ ይህን ወረቀት አንቺን እኔ ባልፈልግ አንቺ ተስፋ ባይኖረኝ ኑሮ እኔ ራሴ እንለያይ ብዬ ወረቀትም ሳይሆን ከህይወት ያስወጣች ነበር። ግን አንቺ የልጄ እናት ስለሆንሽ ብዙ ነገሮችን ብዙ ውጣ ውረዶችን አሳልፈናል። አሁን ላይ ግን የድሮዋን ሩታ ማን እንደሆንሽ አሁን ነው ያወቅኩት። እኔ ድሮ አንቺን ማቅሽ በመልካም በጥሩ ሁኔታ ጥሩ አስተሳሰብ እንዳለች ነበር። አሁን ላይ ግን ሩታ ማን እንደሆንሽ አወቅኩ ስላት ይህንን ሁሉ እኮ ያሳወቀኝ ምናት ያደረከኝ እንደዚህ ሁን ያደረከኝ ያንተ ባህሪ ነው አብርሽ አብርሃም እያለች እሷ መልሳለት ነበረ። እንግዲህ ህይወት ይቀጥላል ዙሮ ተዛዙሮ ከዛም ሆና ወዛህም አብርሃም ያው እኔ ፖሊሶቹም ያሉ ልጄን እንዳትከለክኝ በፈለኩበት ሰዓት እመጣለሁ ብሏል። እሷ ደግሞ የኔ እናንተ ጉዳይ ከዚህ ያበቃል፣ በአራት ነጥብ ተለያየን፣ በቃ አንተም አጠገቤ አትደርስም፣ የራስህን ህይወት ትጀምራለህ፣ እኔም የራሴን እቀጥላለሁ ነው ያለችው ነበረ። እንግዲህ ያም ሆነ ያ በዚህም ሆነ በዛም ማለት ነው በጣም ያሳዝናልም። አንደኛ ደግሞ አብርሽ አሁን ላይ ሄርሜላን ይቅርታ ሳይሆን መጠየቅ ያለበት ሩታን ነበረ። ምክንያቱም ጥፋተኛ የሆነው እሱ ነው። ሩታ ይህን ነገር እሷ ነፍሰ ጡር ሆና እስከምትወልድ ድረስ እሷን አስቀምጦ ከሄርሜላ ጋር ያሳለፈው ወቅቶች ይጸጽታታል፣ በጣም ይደብራታል ማለት ነው። እሱን ግን ይህንን አድርጋ ያው ተበቅላም ሆነ እሱንም እሷንም ከአብርሽ ከጓደኞቹም ከሷም እንዲርቅ አድርገዋለች። በእርግጥ ይሄ የአብርሽ ምላሽም ቢሆን ትክክልም ሰርታለች አልሰራችም የሚባለው እውነትም ነው። እሷ ደግሞ ይዛተችውንና ባደረገችው ነገር ላይ መቼም እንደማትጸጸት እና ሩታ ያደረገችው ይሄን ትንስዬ እንደሚለው ነው እንጂ እኔ ሌላ ከባድ ነገር አደርጋለሁ ብላለች። እንግዲህ ቤተሰቦቿም አንቺ ይሄን ነገር ስታደርጊ ወደ አብርሽ ስትመለሽና አንድ ላይ ስትሆኑ ደስ ብሎን ነበር ብሎ የአብርሽም ወንድም እህቶቿን መክሯት ነበር። አሁን ደግሞ ከአብርሽ ጋር ይሄንን ለመበቀልና እንደዚህ አይነት ነገር ለማሰብ
ከአንቺ አንጠብቅም እያሏት ነበረ። እንግዲህ ሩታ ደግሞ በእኔ ውሳኔ ማንም እንዲገባ አይችልም፣ እኔ የራሴን ደስታዬን እንጂ ለሰው ደስታ አልኖርም። ምክንያቱም እስከ ዛሬ ድረስ ለሰው ብዬ እንደዚህ ሲሆን በጣም ተጎድቼ ነበር ያለሁትኝና አሁን ግን እሱንም ወረቀቱን ራሱ ፈርምልኝ ስለው ሊፈርምልኝ አልቻለም። ስለዚህ ባለበት እጄ በፖሊስ ጣቢያ ድረስ የደረስነው ለምኔ ከአንድ አይሉ 3 ጊዜ ለምኔዋለሁ። ያንንም እምቢ አለ። ከዛም አልፎ ተርፎ ደግሞ በጓደኞቹም ብዙ ሲያስብላኝ ሲያሳድበኝ ቀረ። እኔን እንደሚስቱ አክብሮ እንኳን ቤት ድረስ አይመጣም ነበረ። ያም አልፎ ተርፎ ደግሞ እንግዲህ እኔ ባለቤቱ እያለሁኝ የኔን ሞራል ሳይጠብቅ ሌላ ጋር ነበረ። ይሄ ሁሉ ለእኔ በጣም ከባድና ውስብስብ ስለሆነ ታግሼ በመጨረሻም እንግዲህ ለምኔም ማስለምኔም ነበር። አሁን ግን ይሄንን በማድረጌ ምንም የምጸጸትበት ጉዳይ የለኝም። ስለዚህ አሁን ላይ ማንም በእኔ መሀል በእኔ ህይወት የሚያልፍበት የለም። እኔ እሱ ትዳሩን ባያከብር እኔ ደግሞ ሴትነቴን አክብሬ መኖር ስለምችል ሁሉንም ነገር ትቼዋለሁና እሱም ህይወቱን ይመስረት ብላ እንግዲህ ሩታ አምርራ ተናግራለች ማለት ነው። ያው የሩታ እህት እሷ ከአብርሽ መለየቷ ፈቃደኛ አልሆነችም። አብርሽን እንደዚህ ማድረግ የለብሽም እያሉ ወቅሰዋታል ሁሉም ሰዎች። ያው አባቱም ደግሞ አብርሽ ከሩታ ጋር መለያየቱን ፈቃደኛ አልሆነም። በዛ ላይ ደግሞ ይሄንን መስራቷ አብርሽ አሁን ላይ ብቸኛ መሆኑና ከጓደኞቹም እንዲርቅ ከሷም እንዲርቅ ሄርሜላም እንዲርቅ ያደረገችው ተግባር ደግሞ ይሄ እሷን የጎዳባት ምላሿን የሰጠችበትና በትንሱ እኔ ማን ሩታ እንደሆንኩ ለማሳየት ነው ብላ ያደረገችው ነው። አሁን ሄርሜላ ጋር ያደረገችውና በአንድ ቀን ከህይወቱ እንዲያስወጣት ያደረገችው ነገር ሄርሜላንም በፊት ያው የዛተችበትና እኔ ማን እንደሆነ አሳይሻለሁኝ ብላ ያረገችበት ነገር ነበረ። አብርሽም ደግሞ ያው ትዳሬ ይበልጥብኛል ብሎ ወደ ሩታ ሲመለስ ሄርሜላን በአንድ ጊዜ ነበረ ከህይወቱ ውጭልን፣ እኔና ሩታ ልጃችን እናሳድግበት ብሎ ያላት። እሷም ደግሞ ለሴትነቴና ለክብሬ እንኳን ለስሜቴ ትንሽ ሳይቆጭህ አሁን ላይ እንደዛ ሆነ ከህይወታችን ውጭልን ብለህ ከእሷ ጋር ደስተኛ ሆነህ እንደምትኖር ነግረኸኝ አሁን ደግሞ ደግመህ ወደ እኔ መጥተህ ይቅርታ አብረን እንኑር የሚለውን ነገር እኔ በጭራሽ አልቀበልህም። ግን ደግሞ ይቅርታ አደርግልሃለሁኝ፣ ግን አብረን የምንቀጥል አይደለንም። ብዙም ነገር አሳልፈን በአንድ ጊዜ ነው ከህይወትህ ያስወጣኸኝ። ምንም ነገር እንኳን ስለኔ ስሜት በቃ ምንም ጎርተኸኛል አብርሽ። ብዙ ነገር እንዳላሳለፍን በአንዴ ገደል አስገብተኸዋል ሁሉንም ነው ያለችው ማለት ነው። እንዴ ሩታ ሄርሜላ ደግሞ ምነካሽ? የሰው ባል መቀማት እንደዚህ በቀላል ቀምተሽም ደግሞ ከባድ ነው። ብቻ ህይወትን እንደዚህ አድርገሽ አሁን ሩታን መቁሰስ የለብሽም። ምክንያቱም አንቺ የሰው ባል ስትቀሚ ምን ይገጥመኛል ብለሽ ማሰብ ነበረብሽ። ነገም ሆነ ዛሬም ደግሞ አብርሽ አንቺ አይሆንም። ምክንያቱም ለሚስቱ ያልሆነ በእርግጥ ደግሞ ለአንድ ሰው አይሆንም ተብሎ ህይወትን አንዳንዴ በጥሩም በመጥፎም ነገር ሲማርበት ያው ጥሩ ነገር ታሪክ ይሆናል፣ መጥፎ ነገር ደግሞ ትምህርት እንወስድበታለን በሚለው እንግዲህ አሳልፎ አሁን ላይ አብርሽ ከሄርሜላም ከሩታም ባዶን ቆርጦ ወደ ሌላይቱ ደግሞ እየዞረ ይመስላል ማለት ነው። እቺ ደግሞ ሶስተኛዋ ማን ትሆን? እውነት ለአብርሽ ትገባለች አትገባም? ምንድነው አብርሽ ግን አበዛኸው አሁንስ ማለት ነው። ሩታ ነበረች ከሩታም ራክ። ሩታ እንግዲህ ጀግና ሴቱ ሆናለች። ያው ብድሯን ነው የመለሰችው እንላለን ማለት ነው። ሄርሜላ ደግሞ አሁን ላይ ከአብርሽ እንድትርቅ ያደረገችሽ የራስሽ እጅ ነው ማለት ነው። ዝሮ ያም ሆነ ያም እንግዲህ አብርሽና ሩታ ይታረቃሉ አይታረቁም? አብርሽ ደግሞ ይቅርታ መጠየቅ የሚገባህ ሩታን ነበር እንላለን ሁላችንም ማለት ነው ውዶችዬ። ሄርሜላስ አሁን ላይ ምነሽ? የሰው ባልቀመተሽ ድጋሚ ደግሞ እንዲያርቅሽ ተደርገሽ አሁን ተመልሰሽ እንድትመጪ እድሉን እየሰጠሽ ነው ወይስ በቃ ወጣሽ ማለት ነው? እና ለማንኛውም ውዶች እየወዳችኋለሁኝ በያላችሁበት የአላህ እዝነት ራህመቱም ላይ ይለያችሁ እያልኩኝ ከማንም ከምንም በላይ ደግሞ ለወንድማችን ለአባታችን ለድሆች ለየቲሞች ለወጣቱ